ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገይ ባልቻ ወይም ኦሮሮ የተባለ ይህ ወጣት ተመልካቾቻችን በአንድ የፖሊስ አባል በትናንትናው ዕለት በተተኮሰ ጥይት ህይወቱ በማለፉ ነው ግርግር ተፈጥሯል በአሁኑ ሰዓት ላይና የሚያሳዝነው ለምንድነው የተገደለው ወጣቱ ስትሉ ነፍጥ አዳሪ ነው። ሟች ተገይ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡን ከመደገፍ አልፎ ለጓደኞቹና ለተቸገሩት ደራሽ እንደነበር ነው የተነገረው። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦና ቀውስ መዳረጉን ነው ግለሰቡን የሚያውቁ ሰዎች የተናገሩት። ይህን ተከትሎ በገባው ከፍተኛ ጭንቀትና ንዴት ውስጥ ሆኖ ከአንድ ወር በፊት ሞተር ተራ ተብሎ በሚጠራው ስፍራ ከአንድ ፖሊስ አባል ጋር በፈጠረው አለመግባባት ለቀናት ታስሮ ነበረ። ወጣቱ በቁጥጥር ስር ውሎ በነበረበት ወቅት አባቱ ከዚህ ዓለም በሞት የተለዩ ሲሆን ተገኘ አባቱን የቀብር ስነ ስርዓት እንኳን ሳይታደም በእስር ቤት ውስጥ ሆኖ ሀዘኑን እንዲያሳልፍ ተገዷል። ከሳምንት በፊት በዋስትና ተፈቶ የአባቱን መቃብር በመጎብኘት ሀዘኑን እየተወጣ ባለበት ወቅት ነው አሁን በጥይት ተመቶ የተገደለው። ትናንት ሚያዝያ 29 ቀን 2018 ዓ.ም ተገኘ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈልጋለህ በሚል ወደ ሽሮ ሜዳ ወይም ወረዳ 2 ፖሊስ ጣቢያ ወሰዱት። መረጃዎች እንደሚያመለክቱት ቀደም ሲል ከሟች ጋር ጸብ የነበረ የተባለው ፖሊስ ጣቢያ የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጥን አውጥቶ 4 ጊዜ በመተኮስ ወጣቱን ህይወቱን እንዲያልፍ ካደረገ በኋላ ከአካባቢው ተሰውሯል። ሽሮ ሜዳ ትናንት አንድ የጋሞ ተወላጅ በፖሊስ ተገድሎ በመሞቱ አካባቢው ውስጥ ሌላ ውጥረት አለ። መንቀሳቀስ አይቻልም። መኪና ማለፍ ተከልክሏል። ሰፈሩ በሙሉ በፖሊስ ተከቧል። ለቀስተኛው ግድያውን ሲቃወማ እየተሰማ ነው በአሁኑ ሰዓት ላይ። እንግዲህ ተመልከቱ፣ ንብረቱ ፈርሷል። የበደሉን ድርብርብነት እንትመለከቱት ማለት ነው። በንግድ የሚሰራ ነበር፣ የሚተዳደር ነበር። ኢትዮጵያዊ ነው፣ አገሩ ነው። ከጋሞ ነው የመጣው። በነጠላ ስራ እየተዳደረ ያለ ነበረ። አፈረሱበት፣ ሱቁን አሸጉበት። ብስጭት ውስጥ ገባ። የሚበላው የለም፣ የሚጠጣው የለም፣ ማደሪያ የለው። በዚህ የተነሳ ፖሊስ ጋር ተጋጨ። ተመልከቱት፣ እንደው እንትኑን ማለት ነው፣ ቅደም ተከተሉን። ታሰረ፣ እስር ቤት ሆኖ አባቱ ሞቱ። የአባቱን ቀብር እንዳይቀብር ከእስር ከተፈታ በኋላ ተቀጣ እኮ ታሰረ ተባለ። የአባቱንም ቀብር ደግሞ ሁለተኛ ቅጣት ማለት ነው እንዳይቀብር። አንዳንዴ እስረኞች እንደዚህ አይነት ነገር ሲያጋጥማቸው በፖሊስ አጅበው ይቀብራሉ፣ ሀዘን ይደርሳል። እሱ ግን ያን እድል እንኳን አልተሰጠም። አባቱን ሳይቀብር አደረከ፣ መጣ፣ ቅጣቱን ተቀብሎ ወጣ። ሱቁ ፈርሶበታል። የአባቱ ቀብር ጋር ደርሶ ሲመጣ ለምን ያን የተጣላኝ ያለው ፖሊስ በፓትሮል ከጓደኞቹ ጋር ተሰብስበው መጥቶ ጭንቅላቱን በጥይት 4 ጊዜ በሽጉጥ መጥቶት ይሁት ሰው ጥጋብ ነው። ምን ታረጉታላችሁ? ይህን እብሪት እንዴት ነው የምትመለከቱት? ምንድነው የሚባለው? እጅግ 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 በጣም የሚያሳዝን ነው። በጣም ነው ያሳዘነኝ። በጣም ነው አንጀቴን የበላኝ። አዲስ አበባ ይሄ የሚመጣው ከምን እንደመነጨ ደጋግመን ተናግረናል። አዲስ አበባ የሁላችንም ነች። አዲስ አበባን አዲስ አበባ ያደረግናት ሁላችንም ነን። ደጋግሜ ተናግሬ ያለሁኝ በየቦታው በተለይ ደግሞ ወገኖቻችን የጋሞ የደቡብ እዛ አካባቢ ብሔረሰብ አባላት በሽሮ ሜዳና በተለያየ ቦታ ላይ እያደረጉት ያለው ልማት ዛሬ አፈራርሰው ያባሯቸው ያቀኑት እነሱ ናቸው። አካባቢ ናቸው። መርካቶን ጉራጌዎች እንዳቀኑት ሁሉ በብዛት እውነቱ መነገር አለበት። አዲስ አበባ ሁሉም ወሎ ሶፈርና ምናምን የወሎ ተወላጆች፣ ተክለ ሃይማኖት አካባቢ የትግራይ ተወላጆች ሁሉ የሶማሌ ተራ፣ ጎጃም በረንዳ ምን እየተባለ የምትሰሙት በሙሉ አዲስ አበባ ሜልቲንግ ፖት ነች። ቀልጠን የተሰራንባት ከተማችን አገራቸው ነው። መቲ ጠቅላላ ነው የዘጉባቸው ያፈረሱባቸው። ብዙዎቹን ታውቂያለሽ። እንደመጡ ነው የጀመሩት። ብልጽግና እንደመጣ የመጀመሪያው ማፍረስ የጀመረው ቦታ ሽሮ ሜዳ ነው። አንተ ጨርስና ያለውን መረጃን የማካፈል እኔ እንደው አዝኜ ነው በጣም ወንድሜ አባቱን ተከትሎ ነው ያረፈው። እንደው ነፍሱን ከደጋጎቹ አጠገቤ ያስቀምጠው፣ ለቤተሰቦቹ፣ ለሚረዳቸው፣ ለወገኖቹ ለበሙሉ መጽናናት ይሁን። እጅግ በጣም ነው ያዘንኩት። በቃ ገና ሰርቶ ያለው ወጣት ነው። ተመልከቱ እንግዲህ እኔ ግን አፍርሰው ስንት በደል አድርገው
እንደገና በ4 ጊዜ በጥይት መጥተው መግደል። ይሄንን በሀዘን አይደለም ማለፍ ያለብን። ይሄ እኔ አሁን ሀዘን ሳይሆን የሚሰማኝ ሀዘኑ ወደ ንዴት ተቀይሯል። ወደ ቁጭትና ወይ ነዶ ነው በቃ የምትለው። አንድ ሰው መጥቶ ነጠላ ሸጦ ማድረግ ይሄን ያህል ያስገድላል? ነጠላ ሸጦ እነሱ ስንት ነገር አገር እየሸጡ መሬት እየቸበቸቡ ሀብታም የሚሆኑ ወንጀለኛ መንግስት ባለበት ሀገር ነጠላ ሸጦ የሚተዳደር ሰው በዚህ ደረጃ መሞት አለበት? እሱንም እኮ የሞት እኮ ነጠላን የምትሸጥበትን እንጀራ ተቀምጠ ለምን ተከራከርክ እኮ ነው። ዝም ብለህ በቃ ስትባረር ሂድ ተባረር። ነጋዴ የነበርከው ለማኝም ሆነ ወደ ልመና ህይወት ሲከቱ እሺ ብለህ ዝም ብለህ ተቀበል እኮ ነው እንዴ። እነዚህ ሰዎች እኮ እየሄዱ ያሉበት ነገር እኮ ባርነትም እኮ አይደለም፣ ከባርነትም በላይ ነው ማህበረሰቡ እያሳለፈ ያለው እና በጣም መንቃት ያስፈልጋል። መናደድ ነው የሚያስፈልገው። በዚህ መናደድ እንዴት አንድ ነጠላ ሸጦ የሚተዳደር ሰው በዚህ ደረጃ እንደዚህ አይነት በደልና ጥቃት እንዴት ሊደርስበት ይችላል? የሚኖረው ማህበረሰብ እንዴት ይፈቅዳል? ይሄንን ይሄ ብቻ አይደለም ባይዘው እንደመጡ ነው የጀመሩት። ሽሮ ሜዳ ሌላ እንግዲህ እንቅስቃሴ ያለበት አካባቢ ነው። እንደመጡ እየቀሙ እነሱን እያስወጡ የራሳቸውን ሰዎች እየተኩ በልማት በምን እያሉ ሲያነሷቸው ነበር። እንደውም ዜናውን ሳይ እንዴ እንትና የተወሰነ አሁንም እየሞከረ ያለ አለ እንዴ ነው ያልኩት። እኛ ፈረንሳይ ከሽሮ ሜዳ ጎረቤት ነው ታውቃለህ። እኛ መኪናም በመኪና በታክሲም አይደለም የምንሄደው፣ በእግር ነው የምትሄደው፣ ቆርጠ ነው የምትሄደው ከፈረንሳይ እና ኦልሞስት እንትን ያለ ነው፣ የተቀራረበ ነው፣ የተዋሃደ ነው ምናምን እና እዛ አካባቢ ላይ ያ ሰፈር ነጠላ የሚሸጠው እሑድ እሑድ በተለይ እናቶቻችን እሑድ እሑድ ጠዋት ሄደው የሚገዙት ነጠላ ከዶርዜዎች ከጋሞች ነው። በቃ እነሱ ናቸው ባለሙያዎቹ። እናቶቻችን ይፈትላሉ፣ መልሰው ይሸጡላቸዋል። የሸጡት እነሱ ሸምነው ከዛ ሰርተው መልሰው ይሸጡልናል። በቃ አሁን እኮ የአበሻ ቀሚስ 300,000 400,000 500,000 ምናምን ይባላል። እነዚህ አይደሉም የሚያገኙት። እነዚህ በጣም በትንሽ ብር ነው እየሰሩ የሚተዳደሩት። ነጋዴዎቹ ናቸው ነገሩን አዘምነው በከፍተኛ ገንዘብ የአበሻ ልብስ ሲሸጥ፣ እነዚህ ግን በጣም አሁንም ድረስ ጉድጓድ ቆፍረው ጉድጓድ ውስጥ ቁጭ ብለው የሚሸምኑ ሰዎች ግን ህይወታቸውን እንዳልተቀየር እናውቃለን። ሌሎቹ ናቸው የተቀየረው። እንደዛም ሆኖ እችም እንጀራ ሆና ተብሎ እችም ተበላባት ተብሎ በዚህ ደረጃ መጎሳቆላቸው ግን በጣም ነው የሚገርመኝ፣ በጣም ነው የሚገርመን። እና መጀመሪያ አካባቢ ያነሱ ነው በቃ ግርግር እኮ ተጀምሮ ነበረ። ትዝ ይልህ እንደሆነ እንደመጡ አካባቢ ወዲያው ነው የጀመሯቸው። ግርግር ተጀምሮ ነበር፣ ሰልፍ ተጀምሮ ነበረ፣ አፈሳ ተጀምሮ ነበር፣ ብዙ እንቅስቃሴ ነበረ። በደንብ ያው ያውቁታል፣ የአካባቢው ነዋሪ ያውቀዋል በወቅቱ የነበረው ነገር። ብዙዎች ታፍሰው ነበር፣ የምናውቃቸው ሰዎች ሁሉ ታፍሰው ነበር። ዜና ተሰርቶላቸው ነበር። ከዛ በትምህርት ቤት ውስጥ ረብሻ ተነስቶ የነበረው እዛው ሽሮ ሜዳ አካባቢ ውስጥ ነው። ብዙ እንቅስቃሴዎች ተደርጎ ነበር። ከዛ አንዳንድ እያሉ እየተበቀሏቸው እያነሱ ግማሹም ወደ ሀገር ቤት የተመለሳለ፣ ግማሹም ወደ ሌላ ነገር ምናምን። አሁን ደግሞ እንደዚሁ እየታገሉ ያሉትን የመጨረሻዎቹን ነው እንግዲህ በዚህ ሁኔታ አጎሳቅለው አንድ ፖሊስ በዚህ ደረጃ ለአንተ ላይ መብት ካለው ንብረትን ምናምን የሚቀማ እዚህ ጋ መጥቶ ደግሞ በ4 ጥይት ግንባርህን ብሎ መግደል የሚችልበት አገር ላይ እየኖርን ይሄን መንግስት እንደው ይቀጥል እያሉ የሚጸልዩለት የሚባርኩትም ሰዎች በዚህ ልጅ ነፍስ ሁሉ ይጠየቁበታል። እንደዚህ ነው የኢትዮጵያ ሕዝብ፣ በተለይ አዲስ አበባ ልጅ እንዲህ ነው እየኖረ ያለው እና በጣም ስሜታዊ የሚያደርግ ነው። ልክ ነው፣ ስሜታዊ መሆን አለብን። ስሜታችንን ኮርኩሮ ለውጥ ካላመጣን ከባርነት በላይ እንደዚህ አይነት በየአደባባዩ መረሸኖች ይመጣሉ እና ነፍሱን ይማርልን። እዛ አካባቢ ያላችሁ ሰዎች ያው ራሳችሁን አደራጅታችሁ ነው መከላከል ያለባችሁ። እንደዚህ ፊት ለፊት ግን የሆነውን ነገር በአደባባይ እኛ አሁን የገደለውን ሰው ፎቶም እንፈልጋለን፣ ስሙንም እንፈልጋለን። በዲቴል ይሄንን መረጃ እንድትሰጡን በዚህ አጋጣሚ ለመጠየቅ እፈልጋለሁ። ምክንያቱም በአደባባይ ማሳወቅ አለብን ማን ነፍሰ ገዳይ እንደነበረ ማለት ነው።